መናገር የፈለከው ነገር በግልጽ ተናገር። ለመናገር አፍርሻለሁ። እንዳትከተለኝ ራሴን ማረጋጋት ፈልጋለሁ። የምርሽ ነገር ያለው አትከተለኝ። ሰላም ዩቲዩብ እንዴት ናችሁ? ዛሬ እንግዲህ ቪዲዮ የምንቀርጽበት ቀናችን አይደለም፣ ግን ኤፍራታን በአስቸኳይ ዛሬ ተገናኝተን መቅረጽ እንዳለብን ነግሬያታለሁ። ዛሬው አለፈ እንደዛ እንደሰራች ዛሬ የሚገርም ፕራንክ እንሰራታለን። ፕራንኩም የሚሆነው ምንድነው ፍቅረኛ አለሽ የለሽም ብለን በገገማውን ጠይቃታለን። ሊደብራት ይችላል፣ አይ ዶንት ኖ። ባለፈ እንደዛ ስታረገኝ እኔም አልደበረኝም። ስለዚህ የሚሆነውን ሪአክሽን አብረን ነው የምናየው። ይመቻችሁ፣ ተከታተሉ። እንግዲህ ጋይስ እንደውልላት እና እናስጨንቃታለን ማለት ነው። ሄሎ ኤፍራታ፣ እንዴት ዋልሽ? ደህና ነሽ? ጠፋሽ። ዛሬ እንግዲህ አለ ድሯችን ደወልኩ አይደል? ዛሬ በእናትሽ አስቸኳይ ቪዲዮ መቅረጽ አለብንና ባለፈው ካፌ ጋር እንድትመጪ ፈልጊ። አረ ዛሬ ግዴታ ነው እንደምንም በእናትሽ። የት ሆነሽ ነው? አረው ዛሬ ግዴታ ነው በእናትሽ እንደምንም። የራይድ ባይሆን ይቀጣል። አረ በእናትሽ እንደምንም። አዎ ግዴታ ሆኖብኝ ነው። በቃ እሺ፣ የባለፈው ካፌ ልጠብቅሽ። ቶሎ ነኝ እሺ። ግን አየሽ ቢስ እንግዲህ ጋይስ አስጨንቀናታል። ስራ ነኝ ብላለች፣ ግን እንደምንም ነይ ብያታለሁ። በቃ እንደምንም እሺ እመጣለሁ ብላለች። እኔ ብለው ቆይ ዛሬ ምንድነው የምንቀርጸው ማለት ስለምን እንደምንቀርጽ ራሱ ጭራሽ እኮ አልነገረኝም። ማለት ስለምንሰራው ስራ እንኳን አልነገረኝም። ብቻ በጣም ፈልግሻለሁ፣ የምንሰራው ነገር አለ እና ደግሞ አሁን ራሱ እኮ ወደ 20 ደቂቃ ምናምን ነገር ከመጣሁ ነው የራሱ ግን እስካሁን አልመጣም። ግን ደህና ነው አይደል? አዎ። ታዲያ ምንድን ነው እኔንም አንተንም እዚህ አስቀምጠሽ ስልኩን የሚዘጋው? እንዴት ነሽ ታዲያ? እንዳማለኝ ግን ዛሬ ምን ሆነሃል? ማለት እሺ ምን አውቃለሁ። አንደኛ እንደዚህ አጣፍተን ምናምን ይጠራራል። በዛ ላይ ደግሞ ስደውልም ስልክ እየሰራ አይደለም። እኔና ካሜራማን ራሱ ከመጣ ስትጊዜች ነው። አረው ወንዴ ከታ አስተበቆት ለቆያችሁ ነው። አይ እሱ ችግር የለውም። ግን ምን ሆነ ነው? ምንም አለው ማለት ደውል ምን ያለው ምንድን አይ ስለ ቪዲዮ ስለምንሰራው እያሰብኩ ስለነበር ሌላው ማለት የምንሰራው ቪዲዮ ነው እንደዚህ ያስጨነቀና እንደዛ እያሰብኩ ስለነበር እሺ ባይወጥልኝ እሺ። ግን እኮ ስለምንሰራው ነገር ራሱ አልነገርከኝም። ምን እንደምንሰራ እንኳን ሳላቅ በጣም ማስቸኮል እንድመጣ ነው ያደረገው። ነግሬሻለሁ ግርማያ እንዴ ምንድነው የሚያስቃ? እንዴ ፊትን ተኩሰትራላ እንዴ ትስቃለህ? ለምንድነው መናገር የፈለግከውን በቀጥታ ማትናገረው? ምን ማረኩ ትልሽ ቆያማል እንዴ? እንዴ እኔ እኮ እየቀለድኩ አይደለም፣ እውነት የምሬን እኮ ነው። እንዴ ስንት ነገር እኮ ነው ትቼ የመጣሁት። ምንድነው የተፈጠረው ነገር? ወይ ንገረኝ ወይ ደግሞ ልሂድ። ሲጀመር ምን ልንሰራ ነው የመጣ ነው? እሱ ለዚህ ለምን የጠራኸው? ጀስት ዛሬ ዘብዬ ነገር ለነግርሽ ፈለግኩና ምን ነገር የፈለግከውን ነገር እኔ እኮ ኤፍራታ ነገር የፈለግከውን ነገር በግልጽ ተናገርና ምን እንደምንሰራ በግልጽ እንገናኝና እኔ ልሂድ።
ግን ቆይ የምናወራው ግዴታ አስፈላጊ ነው የሚቀርጸው? ኧረ እያስጨነቅሽ ነው። ምንድነው? አይደለም እንዴ እኔ ቆይ በመጀመሪያ ምን ልሰራ እዚህ ድረስ እንዳስቸኩለ እንደጠራኸኝ ማወቅ ፈልጋለሁ። ሲቀጥል ደግሞ ለምን እንደዚህ ሆንክ እንደለም አልገባኝም። ግራ እየገባህ ነው ያለው። ሶስተኛ ደረጃ ላይ ደግሞ ካሜራማንም እየቀረጸ ነው ታይቷል። የሆነ ነገር ልነግርሽ ፈለግኩና እንዳላስደብርሽ ማለት መናገር የፈለግከውን ነገር በግልጽ ተናገር። ፍቅረኛ አለሽ የለሽም ለማለት ነው የፈለግኩት እና እሱን ጀስት ኖርማል ነው፣ ሌላ ነገር ነው አይደለም። አስጋር ማለት እኔ ፍቅረኛ አለሽ ያልከኝ ምን ነው ችግር አለ? ኖርማል ነው ብዬ ስላሰብኩ ነው። ምን ቪዲዮም አብረን እየሰራን ስለሆነ ገባኝ። ቪዲዮ አብረን ሰራን አልሰራን ደግሞ ገና ለመስራት ዝግጅት ላይ ነን አይደል እንዴ? ሲቀጥል ደግሞ ምንድነው ይሄ ፕራይቬሲ ነገር ነው ማለት ስለምን ፍቅረኛ ነው የምታወራው? ሀይሊ ቆይ ደህና ነህ ማለት ብቻ ይሄን ለመጠየቅ ነው እዚህ ድረስ ያስመጣሁሽ አትለኝም አይደል? አዲስ ምንም ኖርማል ነው ብዬ ስለምልሽ አሁን አብረን እየሰራን ነው። ኦዲየንስ መጠየቁ አይቀርምና እኔም ማወቅ ስለፈለኩ ነው። ምንሽ ኖርማል ነው ብዬ አስብ አይደለም። ኦዲየንስ መጠየቁ ሌላ ነገር ነው። ኦዲየንስ ደግሞ ልጠይቅ ብችለው ገና እኮ ነን እኔ እናንተ እንኳን መስራት እንኳን ገና መስራት አልጀመርንም እና ስለ ስራ ልናወራ ነው ደግሞ መጣን ያልከኝ እንጂ ስለኔ የግል ህይወት ለመጠየቅ አይደለም እዚህ ድረስ የምትመጣው ማለት ነው። እኔ ሀይል እንደዚህ አይነት ቀልድ አይመቸኝም ማለት እዛ ጋር ስራ ትችል የመጣሁት ጀስት ለማወቅ ስፈልግ ነው። ሶሪ አይደል እዚህ የሚያስመጣሽ ነው አልመሰለኝ። አልገባኝም። ቆይ ምንድን ነው ማወቅ የፈለግከው? የኔ የግል ህይወት ከአንተ ጋር የሚያገናኘው ነገር አለ? እኔ ምን እኮ የተገናኘ ነው ስራ ነው። ኧረ ፍራታ ተረጋጊ። ምንድን ነው ቀለል አድርጊ እንዴ። አሁን እኔ ቀጥታ እኮ ፍቅረኛለሽ የለሽም ጀስት በቃ ወይ አለኝ የለኝም አካባሽ ይመጣ። አንተ ልጅ ቆይ ያማል እንዴ? እኔ እናንተ እኮ በስራ ነው የተገናኘ ነው። ይሄ ደግሞ ስራ ያገናኘናል፣ ስራ ደግሞ ያለያየናል። አለቀ። ከዚህ የተለየ ነገር ደግሞ ትርፍ ንግግርም አያስፈልግም። አንተ ስለኔ የግል ህይወት ደግሞ የማወቅ እንትን የለም። ምን አይነት እንደዚህ ያስቀጣሻል ብዬ አላሰብኩም። ጀስት ማወቅ ስለፈለኩ ብቻ ነው። ቀልድ ነው እንደ እስከ ውሻውን እዚህ ድረስ ያስመጣኸኝ ለዚህ ነው? ምን ሀይሊ እውነት እየቀለድክብኝ ነው አይደል? ማለት እኔ ስራትቼ እንድመጣ ያደረከው ይሄን ሁሉ ነገር ቆይ ቀልድ ነው እንደ እስካሁን አንተ ልጅ ያማል እንዴ? እኔ እኮ እንደ አንተ እኮ ነው እየቀለድክ ያለው። እኔ እኮ የሆነ ነገር እንሰራለን ማለት አላውቅም እንዴ ምን እንደምንሰራ እንኳን ማወቅ ደግሞ በጣም ባስቸኳይ እፈልግሻለሁ ስላልከኝ ነው እስካሁን እንኳን አንተ እንኳን ሳትመጣ እኔ ቀድሜ ደርሼ እዚህ ስጠብቅህ የቆየሁት። ምንድነው የህፃን ጨዋታ ነው እንዴ እስካሁን? ኧረ በቃ ኖርማል ነው። እኔ የምልሽ ጀስት በቃ እንደዚህ ማወቅ ስለፈለኩ ነው። ቀለል አድርጊ ነው አይሙሉ ያሰብኩት እንደዚህ የምታካብጂው አይመስልም። የኔ ፍቅረኛ መኖር አለመኖር ከስራችን ጋር ነው የሚያገናኘው ነገር ይላል ታውቃለህ እንዴ? ኦዲየንስ ራሱ እኮ የሚጠብቀው ከኛ ብዙ ነገር አለ አይደል እንዴ? ከተዋወቅን ትንሽ ጊዜ ቢሆን ዛሬ ስለኔ ፍቅረኛ መኖር አለመኖር ስለ ግል ህይወት አንተ መጠየቅ ራሱ ይሄ እኮ አግባብ አይደለም። ማለት ኦዲየንስ ራሱ እኮ ከኛ የሚፈልገው ስራችን እንጂ የኛን የግል ህይወት አይደለም እንዴ? እኔ እናንተ በጓደኝነት ወይም ደግሞ በስራ ባልደረባነት ነው ልንሰራ የምንችለው። ከዛ የወጣ ነገር ሊኖርም አይችልም እንዴ? ምን ማለት ነው እኮ ስንት እህቶቻችን ስንት ወንድሞቻችን አሉበት አይደል እንዴ? በስራ ነው የሚፈልጉት። እንደዛ ሆነ ማለት እኮ እስኪ አስበው ማንኛውም ሰው ግዴታ ፍቅረኛ ሆኖ አላውቅም እንዴት እንዳስተካው ብቻ ግን እኔ አይ ምንሽ እኔ ዋለፈ የተገናኘን ቀን ጀምሮ እውነት ለመናገር አፍቅሬሻለሁ ማለት ቆይ ሀይሊ ጀስት በቃ ስሜቴን እውነቱን ስለተናገርኩ ስሜቴን የገለጽኩልሽ። ስለምን ስሜት ነው የምታወራው አንተ ልጅ? ቆይ እንዴ ይፋታ ተረጋጋ። አይ የቀለድኩ አይደለም የምርኝ ነው የቀለድኩሽ ነው። ተረጋጋ ሀይሌ። የእውነት ማለት አንተ ነህ እያወራህ ያለው ከዚህ ጋር እኮ አሁን ካሜራ ምናምን ስላለን ምን ማለት ነው? ካሜራ ምናምን ስላለ እንደውም እኔ እንዲጠፋ ፈልጋለሁ። እንዴ ምንድን ነው? እንዲቀረጽም አልፈልግም። በእናትህ አንተ ደግሞ አውቀሽ ቀልድ ነው እንደያዛችሁት። ምንድን ነው አንተ የምትለኝ? አይ በቃ ጀስት የተሰማኝ ስሜት ምንድን ነው የተሰማህ? እንዴ ወር ባልሞላ ውስጥ ፍቅረኛ አለሽ የለሽም? ከዛም ዘሎ ደግሞ ጭራሽ ስለኔ ፍቅረኛ እሺ ይሁን ብዬ እሱን ተቀብዬ ሳልጨርስ ምንድን ነው አፍቅሬሻለሁ ምናምን የምትለው? ቆይ ቀልድ ነው እንደ እስከው
ካስከፋው ሶሪ በጣም ኃይሌ እኔ እንደዚህ አይነት ቀልድ አይመችኝም እያልኩ እኮ ነው እንዴ እኔ ይሄ የራሴ የግል ህይወት ነው ሲቀጥል ደግሞ ስሜት ነው በቃ ይሄ መደበቅ ስለማይቻል ስለምን ስሜት ነው አሁን የሰራን ራሱ የሚሰማኝ ስሜት ጥሩ አይደለም አልገባኝም እኮ እኔ እናንተ አብረን በስራ ስንቀጥል አንተ ሊሰማ የሚችለው እኔን በፍቅር ነው ልታየኝ የምትችለው ነው ነገር ይሄ ወይ ስንት ነገር አስቤ ስንት ነገር አብረን እንሰራለን እላለሁ ጭራሽ ነገሩን ባንድ ይቆጭም ማለት ነው ለምን ይቆጫል ማለት ይሄ ምን እንደዚህ ማለት ይሄ ይገባል ግን እውነት በጣም እያናደድከኝ ነው ያለው እንዴ ኃይሌ ይሄ ነገር ቀልድ ነው በለኝና አንተም ደግሞ በቃ አቁመው እሺ እንዴቆም ደግሞ ንገረው እኔ እንደዚህ አይነት ቀልድ በቃ አይመችኝም እንዴ ምንድነው ያዛችሁት ቆይ እኔ ጥያቄ ምን ችግር አለው ማለት ስሜቴን መናገር አልችልም ምንድነው ስሜት ንገረኝ እስኪ ከትናንትና ዛሬ ታውቀን ነው እኔ እናንተ ስላፈቀርኩሽ ስላልከኝ ወይስ ደግሞ ፍቅረኛ ልሽ ስለጠየቀኝ የትኛው ነው ችግር የሌለው ትናንትናው ነው አይተው ግዴታ ትናንትና አይደለም የሰው ልጅ እኮ አመት 2 አመት ስንት ነገር ተቆያይቶ እንኳን በስራ ይዘልቃል ማለት አንተ ገና ካየኝ ወረ ራሱ እንኳን አልሞላም ግን ፍቅር ያዘኝ ምናምን ነገር ከዛም አልፎ ደግሞ ፍቅረኛ ነሽ ይልሽም ምን ይሄ እንደዚህ አይነት ቀልድ ሲጀመር አይመችም ማለት ምን አይነት ቀልድ ነው የምትቀልደው ኃይሌ እየጠየቅኩ እኮ ነው በጣም እያናደድከኝ ነው እንዴ እኔ እኮ እዛ ጋር ስራ ትቼ ነው እዚህ ጋር የመጣሁት የሆነ ነገር አለ ስለ ስራ ልናወራ ነው ብለኝ እዚህ ድረስ ያስመጣኝ ስራ ትቼ የመጣሁት ለዚህ ነገር ነው ማለት እኔ እናንተ ቴስት ማለት አይ እዚህ አስከፋሻል ብዬ አላሰብኩም ሶሪ በጣም ስሜት ፈልጌ አይደለም ግን እኔ ጋር ያለው ስሜት መደበቅ ስላልቻልኩ ነው መደበቅ ስላልቻልክ ማለት አይ ሲጀመር ቀልድ ነው እውነት ቀልድ ነው እንዴ እንደዚህ አይነት ቀልድ አካብድሽው ማለት እንዴ አንተ ልጅ ቆይ ያማል እንዴ ማለት እኔ ምንድነው ማለት የትኛው ነው ቀልድ ጥያቄ ነው ምን ማፍቀሬ ክፋት አለ ስለምን ማፍቀር በፍቅር ነው የምታወራው እንዴ አንተ ልጅ ያማል እንዴ እንዴ እኔና ተኩ በደንብ ክራሱ እኮ ገና ስንት ነገር መታወቅ ይጠበቅብናል በዛ ላይ ደግሞ አካብድሽ ራስሽ እንዴት ነው የምታየው ማለት ምን ኖርማል ነው በቃ አፈቅር ራስሽን እንዴት ነው የምታየው ማለት እየሰደብከኝ ነው አይ በጣም እኮ እዚህ ድረስ እንድመጣ ስራትቺ እንድመጣ ጠርተኸኝ የማይሆን ነገር እያወራ ከዛም አልፎ ደግሞ ማለት ለመሳደብ እየሞከርክ ነው ልክ ነህ ማለት አንተ እኮ ልክ ነህ እኔ እኮ ነኝ እዛ ድረስ ባለፈው መጣው እንደዛ ስታጭበረብረኝም መላክ እየቻልክ ስታስለፋኝም ኦኬ በስልክ እኮ ስናወራ ያው ሁሉ ጊዜ ምናምን ነገር ስናወራ ነው በቃ ስለ ስራ ስለምናወራ አብዛኛው ጊዜ ያለውን ነገር ይሄ ነገር ከዛሬ ነገር ይሻላል ነገ የተሻለ ስራ እንሰራለን በሚለው ስለምናወራ ነው ስራው ጋር እኮ አይደለም እኔ ላንተ ጊዜ እየሰጠው የነበረበት ማለት ነው እንዴት ነው ይሄን ማሰብ ያልቻልኩት ማለት እኔ እንዴት ነው ላንተ በዚህ ቃል እየታየው እንዴ ይሄ እኮ የኔ የግል ህይወቴ ነው እንዴት ነው አንተ ጀስት እኮ ካለሽ እኮ በቃ ይቀራል እኮ ፍራታ ምንም ኖርማል እኮ ቀለላሉ ካለሽ በቃ ሰማኛለህ ኃይሌ ከዚህ በኋላ ስለኔ የግል ህይወት አንተ ያገባህ ኖረኝም አልኖረኝም አፈቀርከኝም አላፈቀርከኝም እኔ አያገባኝም ሲቀጥል ደግሞ እኔ ከዚህ በኋላ አንተ ጋር ምንም አይነት የምሰራው ስራም የለኝም ይገባሃል አይደል ስራው ጋር እዚህ ጋር ምን አገናኘው ስለምን ደምተው እንዴ ምን ማለት ነው እኔ አፈቅርሻለሁ ወልጅሻለሁ ምናምን ያልከኝ እንዴት ነው እኔ አንተ ስራ ልንሰራ የምንችለው ማለት አስክ ኦዲየንስ ራሱ ከኛ እኮ ብዙ የሚጠብቀው ነገር አለ እንዴ እነዚህ ሰዎች ታወቁ ምንድነው ይዘውልን የሚመጡት ብለው እየጠበቁ ነው እያለ እኛ እዚህ ጋር ፍቅር የሚመጫወት ምን ይሉታል ይሄ እንዴ ይሄ ቀልድ ነው እንዴ ህይወት እኮ ነው እንዴ ምን ማለት ነው ስሜት ነው የተሰማኝን የገለጽኩልሽ ጀስት ደግሞ ፍቅረኛ ካለሽ እኮ መቅረት ይችላል ምን ኖርማል ነው ስራውም ሲፈልግ ይቀራል ኃይሌ አሁንም ፍቅረኛ ስለምትለው ነገር ስለኔ የግል ህይወት ምንም አይነት መረጃ ልሰጥህ አልችልም ሲቀጥል ደግሞ ማለት ነው አስበው እስኪ ማለት እኔ እናንተ ጭራሽ እኮ ነው አይደለም እንደዚህ አይነት ነገር እኔ ሲጀመር አላስብህም ላስብህም አልችልም ወደፊትም አላስብህም እኔ እናንተ ከስራ የዘለለ ነገር እንዲኖረን ፈልጌ ማላቀም በቃ ጀስት ጓደኛ ነን የሚያገናኘን ስራ ነው ስራ እንገናኛለን ስራ ሰርተን እንሄዳለን አማቀው ነገርም ያሰብኩትም ነገር ይሄ ነው እንዴ ግን እንዴት ነው ማለት ቆይ ግን ምን ስትላሰብከው ይሄን ብቻ ነው ማወቅ የምፈልገው ለምን አላስብ የሰው ልጅ አይደል እንዴ ማለት መጀመሪያውንም እንደዛ ከሆነ ፕላን ስራ መስራት ሳይሆን ከኔ ጋር አንቺ ታስቢው አይደለም አሁን አንቺ እንደምታስቢው አይነት ሐሳብ አይደል ይሄ ስራው ጋር የሚገናኝ ነገርም አይደለም የተሰማኝን እዚህ ጋር እኔ እናንተ ኦዲየንስ ራሱ የሚጠብቀው እስኪ ያስበው
ከተዋወቅን ገና ስራ እንኳን ይዘንላቸው ሳንቀርብ ደህና ስራ እንኳን አላቀረብንላቸውም። ገና ስራ ለመስራት እንኳን እንደተስማማን ነን አይደል እንዴ? ግን እዚህ ጋር ገና ከመጀመሪያችን ፍቅር ብለን ጨዋታውን ጨረስ ነው። ምንም ነገር አናቀርብም። በዚህ አይነት እኮ ማንኛውም እህቶቻችን ወንድሞቻችን ስራ ብለው በሶሻል ሚዲያ ላይ ይጀምራሉ። መጨረሻቸው ፍቅር ነው፣ እርስ በርስ ይፈቃቀራሉ ምናምን ነገር አለቀ እንዴ? ይሄ እንደዚህ አይነት ቀልድ ምንድን ነው እንዴ? አለቀ። ፕራይቬሲ የግል ህይወታችን የግል ነገር ነው፣ የጀርባ ጉዳይ ነው። እዛ ጋር የምንጨርሰው ነገር ነው። አለኝ የለኝም በቃ እዛው ራሴ እጨርሳለሁ። አንተም ይኑርህ አይኑርህ እዛው ራስህ ትጨርሳለህ። እዚህ ጋር ደግሞ እኔ እናንተ በጓደኝነት የምናቀርበው ነገር ይኖራል። አለቀ። ከዚህ የዘለለ ነገር ሊኖር አይችልም። ምንድነው? አይ እንዴ እንዴት ነው የምታስበው? ማለት ያስበው። አሁን ከዚህ በኋላ እንዴት ነው እኔ ካንተ ጋር ስራ ልሰራ የምችለው? ንገረኝ እስኪ። አይ በቃ ይቀራል ብለሽ ይቀራል አይደለም። እኔ እንድታስረዳኝ እፈልጋለሁ። በምን ቀን ላስረዳሽ? በምን ቀን እናሰብከው? ማለት እንዴ ምን በቃ ሶሪ እንደዚህ ተደባባለ። ይሄ ሶሪ ብቻ እንደዚህ ትኛለሽ ቢያልተበቆ ይኸውልህ ኃይሌ እዚህ ጋር እኔ ሶሪ ብለህ እንድታልፈው አይደለም እኮ ያስረዳው ወይም ደግሞ እንደዚህ እየለፈልፍኩ ያለሁት ብቻዬን እያስወራኸኝ ነው ሁላ። እንዴ ምንድነው እዚህ ድረስ ጠርተኝ? እኔ ብቻ ነኝ እያወራሁት ያለሁት። ማለት ያለብህን ነገር ቶሎ ንገረኝና እኔም ወደ መጣሁበት ልሂድ። ከዚህ በኋላ እሺ ካንተ ጋር እንዴት ነው ልንቀጥል የምንችለው? እንደዚህ አይነት ቀልድ እየቀለድክ ወይ በእናትህ አንተ ደግሞ እስኪ ካሜራውን አጥፋው። እንዴ አንተ ልጅ አማችኋል እንዴ? ቆይ ሁላችሁም ተሰብዱኝ ነው እንዴ? ምንድነው ሀሳባችሁ? ቆይሻለሁ ተረጋግተን ነው ማለት ምንድነው ተረጋግተን የምናወራው? ቆይንም ልትረጂኝ ይገባል አይደል? ተረጋግተን ነው ማለት እስካሁን እኮ ተረጋግተን እንድናወራ ነው ብቻዬን እያወራሁ ያለሁት አይደል እንዴ? ግን አንተ ምንም ልትመልስልኝም ልታወራኝም ፈቃደኛ አይደለም። እሺ በእና ተረጋግተን ነው ራሽ አንዴ ካሜራማን ማክኝ በቃ እኔ እኮ ካሜራውን ተይውና በቃ አንዴ ቁጭ በይ። እኔ ብዙ ነገር በጣም ተናድጃለሁና ምንም ነገር በቃ ጀስት አንድ እሺ ምንድነው ልትረጂኝ ይገባል እኮ ያሽ ምንድነው ምረዳ ስሜት እያለው ጥለሽ የሚሄድ ላንቺ ነው። አንተ እኮ ነህ እኔ ልትረዳኝ የሚገባው። ማለት አንተ ምን አይነት ስሜት ውስጥ ገባ? ምንም አልሆንኩም ኃይሌ እንዴ። እሺ አሁን አስቀመጥከኝ ተቀመጥኩኝ። መናገር የምትፈልገው ተናገር ቶሎ። መቼ ፍራታ ልትረጂኝ ይገባል ኃይሌ። ምንድነው ምረዳህ እያልኩህ እኮ ነው። ኧረ ተረጋጊ። ማለት ድራማ ነው ወይ ደግሞ ፕራንክ ነው? ልሳቅ ነው? አይ ነው ፕራንክ አይደለም። ለምን ፕራንክ ነው የምትሆነው? ፕራንክና እየቀለድክብኝ ነው እንዴ? ሰው ቀለድሽ ማለት የምትፈልገውን አሁን ባጭር መረዳ። በቃ ቶሎ ንገረኝና እኔ መሄድ አለብኝ። በቃ ልሂድ። እኔ እዚህ ቦታ ትንሽ ሰከንድ እንኳን መቆየት አንደኛው በጣም ትሁት ነሽ። በነገራችን ላይ እሺ ነገር በጣም ገዝቶኛል። በዛ ላይ ቆንጆ ነሽ። ቀልድ ነው ወይም ደግሞ ጎበዝ ብዬ አጨብጭብልህ? የምሬን እየገለጽኩልሽ ያለሁት በቃ የስራ ባልደረባ መሆን እንደዚህ ያናንቃል ማለት ከዚህ በለጠ ነገር ማሰብ አንችልም ነው? ንገረኝ እስኪ። ሌላ ነገር ማሰባችን ስንት ነገር ማሰብ ይችላል። ለምንድን ነው ሌላ ነገር የምታስቢው? ማለት ለምንድን ነው ቀለል አድርገሽ የማታየው? ተሰማኛለህ ኃይሌ? ለምንድን ነው ነገሩ? እኔ እናንተ ስንገናኝ እንድንደናነቅ ወይም ቆንጆ ነሽ እንድንባባል አይደለም የምፈልገው። ወይም ደግሞ በቃ አላውቅም፣ ይሄ ነገር ስለሚመቸኝ ነው ስለሚመቸኝ እንድንባባል አይደለም የምፈልገው። በትክክል ስራችን ምን ሆኖ ስራችንን ሰርተን እንድንገኝ ብቻ ነው የምፈልገው። እኔ እናንተ እንደዚህ አይነት ግንኙነት ብቻ ነው እንዲኖረን የምፈልገው። ይገባሃል? ይሄ ነገር እኔ በቃ ካንተ መስፋት አልፈልግም እያልኩ ነው እንዴ። ሲጀመር እኔ እናንተ እንደዚህ አይነት ነገር ልንጀምር ልንሆንም አንችልም እንዴ። ሲጀመር እንደዚህ አይነት ነገር እኔ አንተን አስቤ አላውቅም። ደግሞ እንዴት ነው አላውቅም ምን አለው እንዴ። መቼ ከተዋወቅን እኮ ገና ትንሽ ጊዜያችን ነው። እንዴት ነው ላስብ? ይገባኛል እኮ እንደፈጠንኩ ይገባኛል። ግን ብትፈጥንም ባትፈጥንም እያልኩ ነው። የሚቀየር ነገር የለውም። ሲቀጥል ደግሞ ይሄ መጃጃልህን አቁመህ ወይ ቀልድ ነው በለኝና ጎበዝ ብዬ አጨብጭቤልህ ልሂድ እኔ ወደ ስራዬ። አይ እውነት ነው የምትለኝ ደግሞ ከሆነ ይሁንልህ፣ ችግር የለውም። በዚህ አይነት ሁኔታ መቼም አንተ እኔን እንደዚህ ይወድሻለሁ ምናምን ነገር እያልከኝ መስራት ስለማንችል ከዚህ በኋላም አብረን አንተ ጀመረም አንገናኝም። እስኪ ሲጀመር እንዴት ነው አንተን እንድትቀር ያለኝ እዚህ ጋር መጥቼ ስራ ልሰራ የምችለው? እንደዚህ ማለት የምን ጥፋት ነው ማለት ኃይሌ? ማለት ምን ችግር አለው? ስትረጂ ለምን አትሞክሪኝ? ከመጀመሪያውም ጀምሮ እኔን የቀረብከኝ ለዚህ ነበረ። የተዋወቅነውማ ታውቂዋለሽ። ጀስት በአጋጣሚ ነው የተዋወቅነው፣ ግን በሚስጥር ነው የተዋወቅነው። ግን
ከዛ ቆለችን ቆንጆ ድራማ ሰርተህልኛል ቤት ነው ችግር የለውም ግን አሁን እሱን ተውና ያለፈው አልፏል አባቴን ሳይቀር ነው ማስተከል ነው ትንሽ የሚነዳኝ ማለት እሰራለሁ ብዬ አንተን ሳይቀር ማስተዋወቅ ምናምን አሁን ስራው ጋር እኮ የሚገናኝ ነገር እኮ ነው በደንብ ይገናኛል እዚህ ጋር ነኝ እኔ ለስራ እንድንገናኝ ስፈልግ አንተ ደግሞ እኔ ጋር እየወደድከኝ ከሆነ አብረን የምንሰራው ስራ ስጀምር ልንሰራ አንችልም እንዴት ነው ልንሰራ የምንችለው ወደ ስራው ሲቆይ ለምንድን ነው የማይሆኑት ማለት ለምንድን ነው እኔንም ተጠያቂ ሊያደርጉኝ ይችላሉ እኔ ደግሞ እንደዚህ ነገር አልፈልግም በዚህ ሰዓት ስለፍቅር ምናምን ነገር የምናወራበት ጊዜ አይደለም በመጀመሪያ ማለት ነው ሲቀጥል ደግሞ ኃይሌ በቃ ችግር የለውም አሁን እኔ ምንም ነገር የምልህ ነገር የለም ማለትም አልፈልግም ችግር የለውም አይ በቃ ኖርማል ነው ለሁሉም ነገር በጣም አመሰግናለሁ ማለት የኔ ጥፋት ነው በደንብ አንተን ማንነትህ ነው ካንሳላክ ትለኝ ነገር ሁሉ ሰምቼ አሁን ራሱ የሆነ ነገር የሆንክ መስሎኝ እንሰራለን ስራ ስትለኝ ወይም ደግሞ የሆነ ነገር ምናልባት እሱንም ሳየው ከመጣው በኋላ በቃ የምርም የሆነ ነገር አዘጋጅቷል ብዬ ተረጋግቼ ነበረ ግን ሳይብስ መስለኝ ቀልድ ነው ያዛችሁት ለማንኛውም ግን ፕራንክ አድርጌሻለሁ ምን ማለት አልገባኝም የምር ቢሆን ግን አንቺ እንደዚህ ነው የምትናደጂው አልገባኝም አሁን ምን ሌላ ቀልድ ጀምረህ ነው የምን ፕራንክ ነው ይሄ እየቀረጹኝ ነው ማለት ነው ነው ፕራንክ ልና መጀመሪያ መግቢያ ሰጥተናል ማለት ከሱ ጋር ተነጋግራችሁ ካሜራ ሆነች አንተም የምር ግን እንደዚህ ልምቱኝ የምር ቆይ ኃይሌ አልገባኝም እየቀለድክብኝ ነው እንደለው የምር ፕራንክ ነው መታረቅ ነይ ናዚ የምር ስለምን መታረቅ ነው ናዚ የምር ነው አይ ፕራንክ ነው ቀልድ ነው ልጅ ጋር ተረጋጋት ያለ ስለምን ፕራንክ ነው የምታወራው አንተ ልጅ ቆይ ያማል እንዴ እየቀለድኩ ነው አሁን ያልኩሽ ነው ድረስ መጥቼ ሁሉ አስለፍልፈኝ ብቻዬን እንደ ስታስለፈልፈኝ ቆይተ ከዛ ደግሞ ፕራንክ ነው ወይ እንዴ እየቀለድኩ ነው ፍራታ እንዴ የምር እየቀለድኩ ልቀቀኝ እባክህ እንዳትይዘኝ የምሬን እኮ ነው በእናትህ ኃይሌ እግዚአብሔርን እንዳትጠገኝ እሺ እየቀለድኩ ነው ማለት ነው የምትስማምሻለህ እንዴ ስለምን ቀልድ ነው የምታወራው አንተ ልጅ አማል እንዴ ልጅቷ ወረረች የምርሽ ነው ያፍራል ምን ትቼ እንደመጣሁ ለነገሩ እናቴ እየቀለድኩ ነው አይገባህም ማለት ምን ትቼ እንደመጣሁ ስጀምር አንተ አይገባህም ማለት ማሰብም አትችልም ነው እንደ ጀስት ዝም ብሎ ሀሳብ መጣልን ተነጋገርን እንደዚህ እንበል ተባባልን ቆይ አንተ እንኳን ትንሽ እንኳን አታስብም እንዴ ማለት አልመጣም ስለው እንኳን መቼም አብረን እንወራለን አይደል እንዴ እንደማልችል እየነገርኩት ነበረ ማለት ኃይሌ እኔ እኮ ኤፍራታ ነኝ ማለት እንዴት ነው እንደዚህ አይነት የጅል ጥያቄ የምትጠይቀው አውቀሽ ነው እየቀለድ እኔም ፕራንክ እያደረግሽ ነው ስላው ስለምን ፕራንክ ነው የምታወራው አንተ ልጅ ቆይ ያማል እንዴ ለነገሩ ልክ ነው አንተ ነህ እንትን ያልከው ለማንኛውም እናቴን እየቀለድኩ ነው የምሬን እኮ ነው የማወራሽ አንቺ እንዴ ቆንጆ ፕራንክ ነው አንተም እንደዛው እሺ ቅድም ራሱ እኮ ሳወራው ቆይ ምናምን ነገር ስለው አዎ ምናምን ነገር ይለኛል ቆይ እንዴ ምንም ነገር አላወራም ችግር የለውም እንዴ መልካም ፕራንክ ይሁንልህ አመሰግናለሁ ይኸው እንዳትይዘኝ እንዳትይዘኝ ኃይሌ እየቀለድኩ እኮ ነው መረጋጋት እፈልጋለሁ እንዳትከተለኝ እሺ አንተም ደግሞ እዛው ፕራንኩን ከተልተጋዛ አጥቶ ኃይሌ እሺ ለበጆሽ ቁጥሬ መጀመሪያ አልቀመጥም ያልኩህ ኃይሌ እንዳትነጠኝ እኔ አልቀመጥም ማርያም እየቀለድኩ ነው እኮ ገባኝ ቀለድ ተመረረች መረጋጋት እፈልጋለሁ አሁን አንተ ወደ ቪዲዮ ከካሜራማን ጋር አውራ እሺ እኔን ግን ተውኝ እሺ ስሩ እንዳንቺ የምርሽን ነው እንዴ ኃይሌ ስርዓት ያዝ እኔ አሁን መሄድ አለብኝ እሺ አትቀልድ ይሄ ጅል ቀልድን ደግሞ እዛው የምትቀልድበት ካቀልድ እየቀለድኩ ነው የምርሽን አይደለም ፕራንክ እያደረግሽ አይደለም ስለምን ፕራንክ ነው የምታወራው አንተ ራሱ መደረጃል ነው በእግዚአብሔር እስኪ ንገረኝ እንዴ እዚህ ጋር ወደድኩሽ አፈቀርኩ ስትለኝ በጣም ተናደጂ ሳልጨርስ አሁን ደግሞ መልስ ደግሞ ፕራንክ ነው ይሄ ምን አይነት መጃጃል ነው ማለት እናቴ ነው የምሬን እኮ ነው እየቀለድኩ ነው ይሄው ካሜራማኑ ጋር ተነጋግረን ነው ፕራንክ ሰማኛለህ አንተም እሱም በጣም የእውነት የጅል ስራ ነው የምትሰሩት ቢያንስ አንዳችሁ እንኳን ማገናዘብ አትችሉም እዛ ጋር እኔ ስራተችን የመጣው ስንት ነገር እኮ እሺ ነው አሁን ተረጋጊ ኖርማል እኔ ስለመረጋጋት አይደለም ማውራው አሁን እኔ ራሴን ማረጋጋት ፈልጋለሁ እንዳትከተለኝ ያልኩ
የምርሽን ነው እኮ ነው። ቆይ ኃይሌ አትሰማም እንዴ? የምርሽን ነው ግን? ኧረ በመድኃኒዓለም ስለምንድን ነው የምታወራው አንተ ልጅ? ቆይ ያማሃል እንዴ? እንዴ ልጅቱ ያማታል እንዴ? የቀለድ ነው። ወይኔ እፍራት የቀለድን እኮ ነው፣ የምር አይደለም። የማንም መቀለጃ ልጅ ቀልዳችሁ በጣም ደስ ይላል። ግን ደግሞ ቀልዴን እዛው ራስ ጋር ጨርሰው። እሺ እንዳትከተለኝ፣ ራሴን ማረጋጋት ፈልጋለሁ። የምርሽ ነገር ያለው አትከተለኛል። ሄደች እኮ ጋይስ። እንግዲህ ጋይስ ተናዳ ነው ሄደችብን። እኔ እንደዚህ አልጠበቅኩም። ካሜራማናችን ጋር ያመጣነው አሻራ እንግዲህ አብረን ደግሞ እንክሳታለን ማለት ነው። የምር ግን በጣም ተናዳ ሞሽኑ ነው ሄደችው። እኔ እንደዚህ አልጠበቅኩም ነበር። በቀጣይ ቪዲዮ እንግዲህ እንደምናደርጋለን እንክሳታለን ካልሆነ